ከማንቸስተር ዩናይትድ ሽንፈት በኋላ የቶክ ስፖርቱ ጂም ሳይመን እና ማርቲንን ጠይቋቸው ነበረ። መጀመሪያ ለሳይመን ያነሳው ጥያቄ ምንድን ነው? አሁን በደረሰን መልእክት መሰረት የዩናይትድ ቦርዶች የሩበን አሞሪምን መቆየት ደግፈዋል ወይም ሩበን አሞሪምን አያባረሩትም። እናም ይሄ ውሳኔያቸው አስገርመዋል ወይስ ጊዜው እየሄደበት ነው ብለህ ታስባለህ ወይ ብሎ ነበር የጠየቀው። ከዛ የሳይመን ምላሽ አላስገረመኝም ነው ያለው። ምክንያቱም ይሄ ማንቸስተር ዩናይትዶች ይሄንን ጨዋታ ሲጫወቱ ወይም ደግሞ ማንቸስተር ሲቲን ሲገጥሙ ይህንን ጨዋታ ያሸንፋሉ ብሎ የገመተ ሰው ያለ አይመስለኝም። ምክንያቱም ማንቸስተር ዩናይትዶች እንደዛ አይነት አቋም ላይ አይደለም ያሉት። በሌላ በኩል ግን ስንመለከተው ማንቸስተር ሲቲዎች ቡድኑን በድጋሚ ለመገንባት ያለ ሂደት ውስጥ ያሉ ቡድኖች ናቸው። ቢሆንም ግን ከማንቸስተር ዩናይትድ በአሁን ሰዓት ላይ በጣም የተሻሉ ቡድኖች ናቸው ብሎ ነው የተናገረው። ስለዚህ በማንቸስተር ሲቲ ቡድኑ ስለተሸነፈ አሞሪምን ያባረሩታል ብዬ አላሰብኩኝም ነበር ነው ያለው። እናም አሁን ወደ አንድ አመት ወደሚጠጋ ጊዜ ያው የቡድኑ አቋም እያሽቆለቆለ ነው ያለው። እናም አሁን ቡድኑ እየተከተለ ያለውን የአጨዋወት ስልት ወይም ደግሞ በቡድኑ ውስጥ ያለውን ሲስተም ወይም ስርዓት እየተመለከትን ነው። እናም እሱ ልዩነት ለመፍጠር እየሞከርኩኝ ነው ብሏል። ነገር ግን በዛ አልስማማም ነው ያለው ሳይመን። እናም ያው እርግጥ ነው ምናልባት ተጫዋቾች ተገዝተው ሊሆን ይችላል። ነገር ግን ሜዳ ላይ የምናያቸው ተጫዋቾች ላለው ሲስተም ወይም ደግሞ ላለው የአጨዋወት ስርዓት እነሱ በቂ አይደሉም በማለት ነው የተናገረው። ስለዚህ የሆነ ሰዓት ላይ ሄዶ አሰልጣኙ ግዴታ ኃላፊነት መውሰድ አለበት። ምክንያቱም ነገሮች ጭራሽ እንዲባባሱ ስላደረገ ሩበን አሞሪም ኃላፊነት መውሰድ አለበት ነው ያለው። ከዛ በተጨማሪ ግን ሩበን አሞሪም ነገሮች ተቀይረዋል ብሎ የሚያስብ ከሆነ ያው ነገሮች ባጭሩን ተቀይረዋል፣ በማንቸስተር ቤት ነገሮችን አሻሽያለሁ ብሎ እንደማሰብ እንደሌለበት ነው የጠየቀው። ከዛ ግን ምንድን ያለው እዚህ ጋር የተናገረው ነገር ምንድን ነው መሰላችሁ? ፌር ፕሌይ ቱ ቦርዱ ስለደገፈው በቃ ፌር ፕሌይ ነው ብሏል። ምክንያቱም የዩናይትድ ከዛ በተጨማሪ ሳይመን ማወቅ የሚፈልገው ነገር ምን እንደሆነ ታውቃላችሁ? እዚህ ጋር እነሱ የተናገረውን ትራንስክሪፕት እያነበብኩኝ ስለሆነ ነው። ሌላ ሳይመን የተናገረው ነገር የማንቸስተር ዩናይትድ ደጋፊ ሆናችሁ አሞሪምን የምደግፉ ከሆነ ምክንያቱን ማወቅ እፈልጋለሁኝ። አይ ውድ ላይክ ቱ ኖ ዋይን ያለው ለምን እንደምደግፉት ማወቅ እፈልጋለሁኝ። እና እንደዛ ስል ግን ሩበን አሞሪም እንዳይደገፍ ፈልጌ አይደለም። ምክንያቱም ያው በዚህ ዓለም ድጋፍ ማግኘት በጣም ከባድ ነው፣ ወይም አሁን ባለንበት ዘመን ድጋፍ ማግኘት በጣም ከባድ ነው። ለምሳሌ ራስል ማርቲንን ሲያነሳ ነበረ። ማን እንደሆነ አላውቅም፣ ግን የግላስጎ ሬንጀርስ አሰልጣኝ ነበር። ከ7-8 ጨዋታዎች በኋላ ነው የተሰናበተው። ማንቸስተር ዩናይትድ ላይ ግን ስንመጣ የተለያየ ነገር ነው ያለው። ወይም ደግሞ አሰልጣኞች ጥሩ ውጤት ባያመጡም እንደሚደገፉ ነው እያወራ ያለው ማለት ነው። እናም ምንድነው በተለይ እሱ ሲወቅስ የነበረው የሩበን አሞሪም 3-4-2-1 አሰላለፍ ወይም ደግሞ የአጨዋወት ስልት ብዙ ወቀሳዎች አጋጥመውታል። ከነዛ ወቀሳዎች በኋላ ደግሞ በሲቲ ሽንፈት ደርሶበታል ማለት ነው። ስለዚህ ሩበን አሞሪም ለጊዜው ንቅንቅ አልልም ያለው ብሎ ነው ያወራው ሳይመን። ከዛ በኋላ የሩበን አሞሪምን አስተያየት ነበር የሰሙት። ስለዚህ ሩበን አሞሪም ከተናገራቸው ነገሮች መካከል አንደኛ ምንድን ያለው ይህ ማንቸስተር ዩናይትድ ቤት ውስጥ መኖር የሌለበት ልምድ ነው ብሏል። ምክንያቱም ዝም ብለው በአርሰናል ተሸነፉ አሁንም ተሸነፉ አይደለም። እናም ምንድነው there are a lot of things that you have no idea what's happened during this months በእነዚህ ወራቶች ምን እንደተፈጠሩ ለማታውቋቸው ነገሮች አሉ በማለት ነው ያወራው። ነገር ግን በቃ አሰራሪን አልቀይረም ነው ያለው። የአጨዋወት ፍልስፍናዬን መቀየር ስፈልግ ነው፣ አለበለዚያ ግን ሰውየውን መቀየር አለባችሁ ወይም አሰልጣኙን መቀየር አለባችሁ ነው ያለው። እናም ሁል ጊዜ ጨዋታ በተሸነፈን ቁጥር ስለዛ ነው የምናወራው። ስለ ሲስተሙ ላላምን እችላለሁኝ፣ ነገር ግን አሁን በራሴ መንገድ ነው የምጫወተው። ያው ወይም ደግሞ የቡድኑን አሰላለፍ እኔ እንደፈለኩኝ በራሴ ፍልስፍና ነው በማለት ተናግሯል። ስለዚህ የአጨዋወት ስልቱን መቀየር እስከሚፈልግ ድረስ አሁን ያለውን የአጨዋወት ስልት ይዞ እንደሚቆይ ተናግሯል ማለት ነው። ከዛ በተጨማሪ
ያለኝን ነገር በሙሉ ነው የምሰጠው። አም ጎይንግ ቱ ጊቭ ኤቭሪቲንግ ነው ያለው። የምችለውን ነገር በሙሉ አደርጋለሁኝ እና የምችለውን ነገር አደርጋለሁ ሲል ዋትስ ቤስት ፎር ዘ ክለብ፣ ለክለቡ መልካም ነው ወይም ጥሩ ነው ብዬ የማምነውን ነገር በሙሉ አደርጋለሁ ነው ያለው። እናም ከዛ በተጨማሪ ሩበን አሞሪም የተናገረው ነገር ምንድን ነው? በቃ ውሳኔ ኢትስ ናት ማይ ዲሲዥን፣ በቃ ይሄ የኔ ውሳኔ አይደለም። ስለዚህ ያው እነሱ እስከሚያባረሩት ድረስ ወይም እስከሚሳካለት ድረስ እዚህ እንደሚቆይ ነው የተናገረው። ነገር ግን የእውነት ጨዋታዎችን ማሸነፍ እፈልጋለሁኝ እና እኔ ከነሱ በላይ እየተሰቃየሁኝ ነው ወይም ሰፈር እያደረግኩኝ ነው በማለት ተናግሯል ማለት ነው። ስለዚህ ይህንን የሩበን አሞሪምን አስተያየት ከሰሙ በኋላ ምንድን ነው ያለው? ቲም ይመስለኛል እንዲህ በእርግጥም እንዴት ነው ማሸነፍ የማይፈልገው? ዩ ቤተር ብሊቭ ሂ ዋንትስ ቱ ዊን ጌምስ፣ ጨዋታዎችን ማሸነፍ እንደሚፈልግማ እናምናለን አይነት ነገር ነው ትርጉሙ። ስለዚህ ማሸነፍም አለበት አለና ወደ ማርቲን የዞረው። እናም የማርቲን ሀሳብ ምንድነው? ያው ቁጥሮቹን ስንመለከታቸው 31 ጨዋታዎችን ነው ሩበን አሞሪም የተጫወቱት። ከዛ በኋላ ከዛ 8 አይደለ ያሸነፉት። ስለዚህ ይህ ቁጥር ምን ይነግረናል በማለት ነው የተናገረው። እና እንደውም እሱ ፍልስፍና እያለ በዚህ በማይሰራው ፍልስፍና ወይም ጨዋታ ሊያሸንፍበት ባልቻለው ፍልስፍና እሱን ሰበብ አድርጎ የመቆየት ሀሳብ አለ ወይ በማለት ነው የተናገሩት። እና እንደውም ከዚህ ቀጥሎ ምንድን ነው ያሉት? ከ32 ዓመታት በኋላ ለማንቸስተር ዩናይትድ ይህ በጣም መጥፎ የሚባል የውድድር አመቱ አጀማመር ነው ብለው ነው የተናገሩት። እና ከተጫዋቾች አንጻር ነው አሁን ሀሳቡን የሰጠውና እሱ ማርቲን ምንድን ያለው? እኔ ራሴ በዚህ ስርዓት ውስጥ ተጫዎች አለውኝ ነው ያለው። እናም ሲጫወት ለምሳሌ ያህል ምንድን ነው እዚህ ጋር የተናገረው? I have mentioned this in the past playing in the back four። ስለዚህ ከኋላ አራቱ የተከላካይ መስመር ላይ በአርሰናል ተጫዎች አለውኝ ከብሩስ ሪዮ ጋር፣ እናም ከሁለት የመሀል መስመር ተጫዋቾች ጋር። እናም ሁል ጊዜ በየሳምንቱ በጣም ብዙ ጥያቄዎች ነበሩን፣ ምክንያቱም አስቸጋሪ ነበር በማለት ነው የተናገረው። እና we would do walk throughs on Mondays right? እና ስለዚህ በዚህ አሁን ይህንን ሳነሳ ምን ማለቴ ነው ብሎ ነው አሁን ማርቲን በደንብ ሀሳቡን እየገለጸው። እና በጣም ብዙ ጥያቄዎች አሉ ነው ያለው። ስለዚህ ምናልባት እኔ ቃል በቃል እየተረጎምኩት ስለሆነ ግራ ከገባችሁ አሁንም የሚያወሩት ስለ ሩበን አሞሪም ማስተላለፍ ነው። ስለዚህ ምንድን ነው ያለው? it was kind of like you feel like ስታችሁ እና በዚህ አስተላለፍ ላይ የሆነ ሰዓት ላይ እንደ ሀውልት ነው ቆመ ደርቀ ሜዳ ላይ የምቀረው ነው ያለው። ምክንያቱም አሁን ተከላካይ ነኝ፣ አሁን በቀኝ መስመር ነው የምጫወተው፣ አሁን ግማሽ መሀል ሜዳ ላይ ነው የምጫወተው ወይስ ወደኋላ መስመር ሮጣለሁኝ? የኋላ መስመር ተጫዋች ነኝ ወይ? do I go all the way out or do I stay in the middle? ወይስ መሀል ላይ ቆያለሁኝ? በጣም ብዙ ጥያቄዎች ነበሩኝ በማለት ነው የተናገረው። እና በቃ አሁን ማንቸስተር ዩናይትድ ቤት ያለው ነገር በቂ አይደለም ለማንቸስተር ዩናይትድ ነው ያለው። ከዛ በተጨማሪ ያነሱት ሀሳብ ምንድን ነው? ምንድነው የተጫዋች ብቃት ልክ እንደ ጋናቾ፣ አንቶኒ፣ ሳንቾ ያሉ የግል ብቃት ያላቸው ተጫዋቾችም ቡድኑን ጥለው እንዲሄዱ አድርጓል ብለው በጣም ሲወቅሱት ነበረ። ራሽፈርድን ሁላ ጨምረውታል። ራሽፈርድም ኢንዲቪጁዋል አቢሊቲ ወይም ደግሞ የግል ብቃት አላቸው ከሚባሉ ተጫዋቾች መካከል አንዱ ስለሆነ ያው ራሽፈርድ ላይ ትንሽ ሀሳባቸውን ሰብሰብ ለማድረግ ሞክረዋል። ምክንያቱም ብዙ ብቃቱ በተለይ እስኪወጣ ድረስ አስደሳች አልነበረም። እና ምንድን ያሉት? the team system it doesn't as if the players are really convinced by it። ተጫዋቾቹ ራሳቸው በዚህ ነገር ያመኑ አይመስልም ነው ያሉት። እና ምክንያቱም ሜዳ ላይ ያላቸው ነገር ስለሚያሳይ ነው። ዋናው ጥያቄ ግን ውጤት እያየን ስላለመሆኑ ነው ብሏል። እናም አሁን በሚሄዱበት አቅጣጫ ሩበን አሞሪም ድርቅ ብሎ መቅረት እንደሌለበት ነው ሀሳባቸውን ሲያነሱ የነበረው። ከዛ በተጨማሪ ደግሞ ምንድን ነው ያሉት? ያነሱት ሀሳብ ምንድን ነው? በዚህ ኢን ደ ሞደርን ጌም ይሉታል፣ ይሄ ዘመናዊው የእግር ኳስ ዓለም ላይ በልጦ
ተቀናቃኝ ቡድን በአንድ ተጫዋች በልጦ መገኘት የሚባል አለ። ስለዚህ ለምሳሌ ሁለት የማንቸስተር ዩናይትድ የመሀል ሜዳ ተጫዋቾች ተበልጠው ነበር ነው ያለው። ምክንያቱም ፎደን ትላንትና ወይም ደግሞ ፎደን እሁድ ዕለት ሂወዝ ማግኒፊሰንት በጣም ምርጥ ነበረ እና ምክንያቱም ጊዜ ተሰጥቶታል እናም ቦታም ተሰጥቶታል። እናም ያው እሱ ቁጥጥር ውስጥ እንደሚሆን ወይም ደግሞ እሱ በቁጥጥራቸው ስር ሊያውላቸው እንደሚችል መጀመሪያም ያወቀው ነገር ነበረ ፎደን። ስለዚህ እንደ አሰልጣኝ ተጫዋቾች ስኬታማ የሚሆኑበትን ኢንቫይሮንመንት ወይም ደግሞ ሁኔታ መፍጠር አለብን ያለው። አለበለዚያ ዩ ሜክ them look like they were second best። ስለዚህ ሰከንድ ቤስት የምንለው ለምሳሌ ሁለተኛ ምርጥ እንደማለት ነው። አንደኛ ሳትሆኑ ከምርጦቹ ሁለተኛ ትሆናላችሁ እንደማለት ነው እና የማንቸስተር ዩናይትድ ተጫዋቾች ከማንቸስተር ሲቲ ጋር ሲጫወቱ እንደዛ ነበረ የሚመስሉት። በቃ በጣም ተበልጠው ነበረ። በተለይ የመሀል መስመር ቡድኑ የመሀል መስመር ክፍሉ በጣም በማንቸስተር ሲቲ ተበልጦ እንደነበረ ነው ያወራው እና ያው ጂም ራትክሊፍ እንደዛ ነው ስሙ ብቻ የማንቸስተር ዩናይትድ ባለቤት እሱም ቁጭ ብሎ ሲመለከት ነበረ። እናም እኛ ምንሰማውንም እሱ ይሰማል፣ እኛ የምናየውንም እሱ ያያል በማለት ነው የተናገረው። ስለዚህ ከዚህ በፊት ስለዚህ ጉዳይ ምን ያህል አውርተናል ያለው እና ስለዚህ አሁንም በዚህ ሁኔታ አሁን ሴፕቴምበር ላይ አይደለም እስከ ቀጣይ ወር ድረስ ይቀጥላሉ ወይ ብሎ ነው ያወራው እና በማንቸስተር ሲቲ መሸነፉ ማንቸስተር ዩናይትድ በጣም የሚያስብል ነገር አይደለም። የሚያስብል እንኳን አላሉም፣ እኔ ተተረጉሞ ነው ግን በጣም ከባድ ነገር ነው ይባላል። ምክንያቱም አት ኤንድ ኦፍ ዘ ዴይ ማንቸስተር ሲቲ ነው የተጫወቱት። ስለዚህ በማንቸስተር ሲቲ መሸነፋቸው ይህን ያህል ችግር የሚያመጣ አይደለም። ነገር ግን ከ31 ጨዋታ 8 ጨዋታ ብቻ ማሸነፍ ያ ችግር የሚያመጣ ነገር ነው። ስለዚህ ባለፈው አመት ወይም ደግሞ ባለፈው የውድድር አመትም ሲወራ የነበረ ነገር ነበረ። እሱ በራሱ በቃ ነገሮችን በራሱ ወስኖ ማሰልጠን እንደሚፈልግ በራሱ አቅጣጫ መሄድ እንደሚፈልግ እና ከሚያስበው ነገር ንቅንቅ ማለት እንደሚፈልግ ሲያወራ ነበረ። ከዛ በተጨማሪ ደግሞ ሩበን አሞሪም ሚዲያውን እንደማይሰማም ሲያወራ ነበረ። ማድረግ የሚፈልገውን ነገርም እንደሚያደርግ ሲናገር ነበር ማለት ነው። ነገር ግን ያ ሁሉ እንዳልሆኑ ቁጥሮችን መርሳት አንችልም ያለው። አሁን እየተፈጠረ ያለውን ነገር ተመልከቱ። ከውድድር አመቱ ከመጀመሩ በፊት ራሱ ሂዝ ፕሪሲዝን ሂዝ ግሩፕ ኦፍ ፕሌየርስ ሂዝ ቼንጂንግ ካልቸር በቃ እሱ ቡድን ውስጥ ያለውንም ካልቸር ወይም የአጨዋወት ባህል ነው የምንለው ልምዱን እሱን ሁላ እየቀየረ መሆኑን የገለጸው። ስለዚህ ምንድን ያሉት በስተመጨረሻ ላይ መሰላችሁ? you say to yourself, okay, we had what I see for problematic for him, I don't see problematic. እሺ ስለዚህ በጣም ረዥም ነው። አሁን ችግር የሚሆንበት መቼ መሰላችሁ? ቀጣይ ከቼልሲ ጋር ነው የሚጫወቱት ማንቸስተር ዩናይትዶች። ስለዚህ ቼልሲ ጥሩ ቡድን ስለሆነ ምናልባት ሊያልፉት ይችላሉ። ከዛ ግን እንደ ብሬንፈርድ አይነት እንደ ሰንደርላንድ አይነት ቡድኖችን የገጥመህ ከዛ ግን እነዛን ቡድኖች ማሸነፍ የማትችል ከሆነ ግን ችግሮች መፈጠር የሚችሉት ወይም ደግሞ ያሉት ችግሮች ጎልተው የሚመጡት የዛን ጊዜ ነው። ስለዚህ ያው ይሄ በጣም ለማንቸስተር ዩናይትድ የሚያስደነግጥ ቁጥር ነው። ከ31 ጨዋታ 8 ጨዋታን ብቻ ማሸነፍ በማለት ነው የተናገረው። ያው ጂም ራትክሊፍ የሚሰራውን ነገር አያቅም ብዬ አላምንም ያለው። ይህንን ሳይመን ይመስለኛል የተናገረው። ምክንያቱም ጂም ራትክሊፍ ቢዝነስ በመስራት ወይም ንግድ ላይ በደንብ የሚታወቅ ሰው ነው እና ለምሳሌ ያህል የቢሊየን ፓውንድ ሊሆን ይችላል ወይም የቢሊየን ዶላር ቢዝነስን እንግሊዝ ላይ ወይም ዩኬ ዩናይትድ ኪንግደም ላይ ከመስራት ብሎ ነው አሜሪካ ወይም ዩናይትድ ስቴትስ ሄዶ ኢንቨስት ያደረገው። ስለዚህ እሱ ከንግድ አንጻር የሚሰራውን ነገር ያውቃል ብሎ ነው ሲያወራ የነበረው። ነገር ግን ከቴንሃግ ጋር ወይም ቴንሃግን በተመለከተ የወሰነው ውሳኔ በቃ መወሰን የሌለበት የቀውስ ውሳኔ ብለን ልንተረጉመው እንችላለን። it was absurd ነው ያለው ማለት ነው። ከዛ በተጨማሪ ደግሞ አሞሪምን አመጣ። ከአሞሪም ምንም አይነት
ያገኘኸው ነገር የለም በማለት ነው የተናገረው። ስለዚህ በቃ ከማንቸስተር ዩናይትድ ደጋፊዎች የማይገባኝ ነገር ይሄ ነው። እናንተ ለራሳችሁ ያላችሁ ግምት ይህን ያህል ወርዷል ወይ ነው ያለው እንግዲህ ሳይመን። ከዛ በተጨማሪ ስለዚህ ቡድናችን ይህን ያህል በቂ አይደለም ብቁ አይደለም ብላችሁ ታስባላችሁ ወይ? ቢካዝ ዩ ሲም ቱ ቢ አፕላውዲንግ ዩር ማኔጀር። ስለዚህ ጭራሽ አሰልጣኛችሁን እያጨበጨባችሁለት ነው ብሎ ነው የተናገረው። እና እሱ እንደውም I realized that anybody but the Glazers is worth an applaud, right? ስለዚህ ግሌዘሮች ማጨብጨብ ጭብጨባ ይገባቸዋል እያለ ይመስለኛል። ግን ዋናው ነገር ምንድን ነው? በቃ ደስተኛ አይደሉም በሱ። ሌላ የተለየ ሀሳብ ካለ እዚህ ጋር ከዚህ ለመንገር እየፈለግኩኝ ነው። ስለዚህ የቼልሲን አይተናል። ስለዚህ አሁን አዲስ ነገር ካለ እዚህ ጋር ዝም ብዬ ተመሳሳይ ነገር ከምደግምባችሁ ጥሩ ነው። ስለዚህ አሁን ለማንኛውም ምንድን ነው ያለው? ለምሳሌ ሰንደርላንድን ይጫወታሉ። ሰንደርላንድ ከሁለተኛ ፕሪሚየር ሊግ አልነበረም ገና ፕሪሚየር ሊጉን መቀላቀሉ አይደለም። ስለዚህ ሰንደርላንዶች ቀላል አይሆኑም ነው ያለው። ምክንያቱም ተመልሶ ለመውረድ ፕሪሚየር ሊጉን ጥሎ ለመሄድ ዝግጁ አይደሉም። ምክንያቱም የመጡት ተመልሶ ለመሄድ ስላልሆነ ለማንቸስተር ዩናይትዶች ችግር ይሆናሉ። በአሁን ሰዓት ላይ የትኛውን ቡድን ማንቸስተር ዩናይትድ ቤት ሄዶ ስለ ማንቸስተር ዩናይትድ ዝና ማንም ሰው አይጨንቀውም። ያ ጊዜ አልፏል በማለት ነው የተናገረው። ራሽፈርድ ባርሰሎና ነው እያሸነፈ ነው። ትላንትና 6-0 አሸንፈዋል በማለት ነው የተናገረው። እና ስለዚህ ማንም ሰው አሁን ኦልትራፎርድ መጥቶ አይጨነቅም። እና ቀጣይ ያሉት ጨዋታዎች ለሩበን አሞሪም በጣም ጠቃሚ ናቸው በማለት ነው በድጋሚ የተናገሩት። ስለዚህ we were talking about Manchester United። እሺ ስለዚህ ሪል የሚባል ታለንት ወይም ትክክለኛ የሚባሉ ታለንቶችን ወይም ብቃቶችን ከማንቸስተር ዩናይትድ ፈልቅቆ እንዳወጣቸው ነው እየተናገሩ የነበረው። እና አሁን ምንም አይነት መሻሻል እያሳዩ አይደለም፣ አሁን መጥፎ የሚባል ሁኔታ ላይ ናቸው በማለት ነው የተናገረው። ከዛ ግን ኢንፌርነስ ይህንን እንደ ፕሮጀክት አድርጎ ነው የወሰደው። ፕሮጀክት ማለት የሆነ ለረዥም ጊዜ ግን የሚያበቃ ጊዜ ያለው፣ ስለዚህ ለለውጥ ጊዜ ያስፈልገዋል የሚለውንም ሀሳብ እነሱ ለማውራት ሞክረዋል። ስለዚህ እነሱ ምንድን ነው ያሉት? ከ15 ጨዋታዎች በኋላ በዛው ነው ቡድኑ የሚቀጥለው የሚል ሀሳብም አንስተዋል። በተቻለኝ አቅም ይሄ ቪዲዮ በጣም እየረዘመ ስለሆነ እሱን ለመቀነስ ነው እያሰብኩኝ ያለሁት። ስለዚህ ምንድን ነው ያሉት? አዎ በስተመጨረሻ የተናገሩት ነገር አለ። ለማንቸስተር ዩናይትድ ደጋፊዎች ያቀረቡት ጥያቄ አለ የ31 ስለዚህ ማንቸስተር ዩናይትድ ፋንስ ስለዚህ 31 ጨዋታዎችን ተጫውቶ 8 ብቻ ነው ያሸነፈው። 16 ጨዋታዎች ቡድኑ ተሸንፏል። ስለዚህ የማንቸስተር ዩናይትድ ደጋፊዎች እንደ ደጋፊነታችሁ በእናንተ አይን እንዴት ታዩታላችሁ ብለው ነው የጠየቁት። ስለዚህ በቃ ይሄ ምንድን ነው አሁን ከዚህ በላይ መሄድ አይችልም ወይስ ይሄ ለቡድኑ ጥሩ ነው ብላችሁ ታስባላችሁ በማለት ነው የጠየቁት። እንግዲህ ምን አይነት ጥያቄ እንደሆነ እኔ እንጃ። አሞሪም የሚቆይ ወይስ ይሄድ ነው ባጭሩ። እና ይህንን ይመስላል የጠየቁት። ስለዚህ ለማንቸስተር ዩናይትድ ደጋፊዎች የጠየቁት ጥያቄ ጊዜ ይሰጠው ወይስ ይበቃዋል ትላላችሁ ብለው ነው የጠየቁት። ይህንን ይመስላል። አለቀ። በመሀል ላይ የተወሰኑ ወሬዎች አሉ፣ ግን ደጋግመው ያነሱት ነገር ነው። ለማንኛውም የዛሬው ቪዲዮ ይህንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። የነገ ሰው ይበለን።